ኦክቶበር 27 የዕለቱ መልእክት ርዕስ መሐሪና ምህረት። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። አንደኛ ዮሐንስ ምዕራፍ 1 ቁጥር 9። አማኞችን አማኞች ከሚያስብሉን ነገሮች መካከል አንዱ በእግዚአብሔር ምህረት መታመናችን ነው። ከሰዎች ጋር ያለን ግንኙነት ሲሻክር በይቅርታ እንደሚስተካከል ልክ እንደዚሁ ከእግዚአብሔር ጋር ያለን ህብረት ሲደፈርስ ማስተካከያ መንገዱ ንስሐ ይባላል። ንስሐ በአምላክ ፊት ወድቆ ምህረት መለመን ነው። ከእግዚአብሔር ጋር ያለንን ግንኙነት በዋናነት የሚያሻክረው ነገር ቢኖር ኃጢአት ነው። ኃጢአት ደግሞ በባህሪው ህይወታችንን በቶሎ ከቦ መቆጣጠር ይፈልጋል። ዕብራውያን ምዕራፍ 12 ከቁጥር 1 እስከ 2። መተላለፍን ባደረግንበት የኃጢአት ጉዳይ መፍትሄው ምንም እንዳልሰሩ አድርጎ ራስን ንጹህ አድርጎ ማቅረብ ሳይሆን ወይም የእኛን ጥፋት ከሌሎች ጋር እያነጻጸሩ ምንም እንዳልሆነ መቁጠር ሳይሆን በእግዚአብሔር ፊት ቀርቦ መናዘዝ ያስፈልጋል። ንስሐ በገባንበት ኃጢአት መልሶ አለመገኘትም የንስሐው ፍሬ ማሳያ ነው። እኛ ስለ ኃጢአታችን በእግዚአብሔር ፊት ንስሐ ስንገባ የልጁ የኢየሱስ ክርስቶስ ደም ከማንኛውም ኃጢአት ሊያነጻን የታመነ ነው። አንዳንድ ጊዜ በኃጢአታችን ተጸጽተንና በእግዚአብሔር ፊት ምህረትን ጠይቀን ይቅር የተባለን የማይመስለን ጊዜ አለ። በዚህ ጊዜ ስሜታችንን ሳይሆን የተጻፈውን ቃሉን እንመን። እግዚአብሔር ይቅር ብሎን ራሳችንን ይቅር ማለት የማንችል ሰዎች እንዳንሆን እንጠንቀቅ። ሰይጣንም ይህን አጋጣሚ ተጠቅሞ ክስ እንደሚከፍት አንዘንጋ። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች ሆይ መንፈሳዊ ህይወታችንን በንጽህና በመያዝ ከእግዚአብሔር ጋር ያለንን ህብረት ደማቅ እናድርገው። ህብረታችንን የሚያሻክር ኃጢአት አድርገን ስንገኝ ንስሐ እንግባ እንጂ ለራሳችን የሚመች ጥቅስ አንምዘዝ። ኃጢአትን ማንም ሰው ያድርገው፣ ኃጢአት ሁልጊዜ ኃጢአት ነው። በእግዚአብሔር ፊት ቀርቦ የሚናዘዝ ማንም ሰው ግን ምህረትን ይቀበላል። አብረው ናቸው መሐሪና ምህረት።